ቲክቶክ ላይም ብዙ እንትን እላለሁ እንደዚህ ጋር ማለት ነው። አሁን ሃይሚን አንድ ሳምንት ትሸቅልባትና ትንሽ ትቆይና ደግሞ ማለት ነው ቆይ ሁለቱንም ዩቱባን ነው የምከታተለው እኔ። ወሬውን ከጀመርሽው ምን ተብሏል? ቲክቶክ ላይ ባልሸቅልባት እንኳን ዩቱብ ላይ ልሸቅልባት እንጂ ይቻ አማርኛ መቼም አረሳት በኢየሱስ አረ በጣም ማለት እኔ እንደውም ሰው ዩቱባን እዛ ዩቱብ ላይ ማለት ነው ዋና ማቀው ሰው አለ። ቆይ ሳሚን ልንቆይ ዩዘር ኒውት ያሺ ቆይ ሰላም ናንዬ ሰላም ናችሁ? እንዴት ናችሁ? ሽናንዬ አለን እግዚአብሔር ይመስገን ሰላም አለን እግዚአብሔር ይመስገን። ሁሉ ሰላም ደህና ዋል ገኒ ሁላችሁ ማንዬ ኢሌኒዬ ሁሉ ሰላም ነን እግዚአብሔር ይመስገን አለን። እንዴት ናችሁ? ሞቅ ብሏል ቤቱ። ሰላም ነው ሞቅ ብሏል። እንትና ብቻቸው ጄ የብሩኬ ወዳጆችን እንደውም ሰላም ብያቸው ነው የምወጣው። በዛው አንድ ቀን ገብቻ አላውቅም። ደህና ሁኑልኝ እሺ። ራሴን አመመኝ። አንቺ ምንድነው ለምትወጣለሽ? አርፈሽ ተቀመጭ እንጂ እስካሁን እቺ ቃል ግን ሳሚልኝን የተናገረችው ዋጋ አስተፍላታለሁ። አሁን ነው ምሳሌ አሁን ነው አይደለም ሀኒ አንድ ነገር ለእኔ ተደረበሽ እንዳትናገር። እኔ ስራ ይሰራላታለሁ። አጨብጫቢዎች የአንድ ወገን ወዳጅ ነን ባይ የእሷ ቂጥ ያጆች አሉ። አስገባላቸዋለሁ ይጠብቁኝ። ለሀይሚዬም እኮ አትሆናትም። እኔ ብዙ የታዘብኳት ከሲስ ከምትባሏ አትሻልም። ቃልዬ ተብዬ ሲስማት እኔ በምን መሰላችሁ ያስኳት ብዙ ጊዜ ቲክቶክ ላይም የገባችበት ነበረ። ይሄድ ምናገራለች አፈራ ባቷ ትብላ እናቴ ትሙት። ቆይ ከላስ ቆዩ ምንም አይነት ቡድን አያስፈልግም። ተይ እኔ ቃልዬ የምትባለውን እኔ ነኝ የማስከፍላት። እንዴት እንደ እባብ ሄጄ ምን እንደምሰራት አላወቀችም መስሏታል። ሳሚልኝ ምንም አታውቅም ብላ ነው እሷ። እኔ በጣም ነበረ ከሲስ የምትባለዋ አትሻሻልም። እኩል ናቸው ሁለቱ። ለምን እንደሆነ ታውቂያለሽ? እኔ ቃልዬን ሁሌም በጣም ነው ምጽፍላት፣ ብዙ ነው ምጽፍላት። ከዛ ሰከን ትላለች፣ እጽፍላታለሁ። እባክሽን አንቺ ሴትዮ እነዚህ ልጆች። አይሚ ደግሞ ትንሽ ብሩኬን ፕራንክ የሆነ ነገር ስታል ወደ እሷ ትገለበጣለች። እንዴት አመሽሽ? እግዚአብሔር ይመስገን ሰላም ነው። ገራታለሁ እኔ አሁንም ቢሆን ትቻት ነበረ እኮ። እስቲ ዝም በሉና አዳምጡ። እኔ ትቻት ነበር። ምን መሰላችሁ ያናደደኝ? እኛ ጥሩ ነገር አውርተን ቢሰሩ ደስ ይለናል። እዚህ ጋር ግን ማለት ነው እሷ ማለት ነው አሁን እኔ ስለ ቃልለት ሲጀመር ለወንድ ልጅ ክብር የሌላት ዛሬ እሺ ብሩኬ ሙልጭ አርግቶ የሰደቡት ምንም አይደለም እኮ። እኔ ሁሌ እላለሁ ሰው በሞትም ይለያል አይደለም በቁመና ሰው በሞት ይለያል። ግን እኛ ሰዎች ስንባል በተለይ ስደት ላይ ከዘብዝፈን ከርመን ይሄ አፋችን ጥሩ እንጀራ ላይ የሚጥለን ይመስለዋል ሰው። ጥሩ እንጀራ ላይ አይጥለንም። ይሄ አፋችን የአፍ ክፋታችን በአፋችን የዘራነው ቆሻሻ ነገር ማለት ነው ሄዶ ነገር ይጠብቀናል። እዚህ ጋር ሲጀመር በንጹህ ነገር ቢሰሩና ንጹህ ገንዘብ ቢያገኙ ሰውን የበታችና የበላይ ሰውን አብጠልጥሎ አንድ ፍሬ ልጅ የ2 ዓመት ልጅ እንደ ሽማግሌ እየተሰደበ ምንድነች እሷ? እና ሲጀመር መከባበር የሚባል ቃላት አለ። እውነት ነው፣ ተከባበሩ። ነገሮች በስነ ስርዓትና በእንትን ማውራት ነው እንጂ እንደዚህ በተደነፋበት መንደር ወይ ክፉ ቃላት በመናገር አይደለም። ተረጋጉ እባካችሁ። ተረጋጉ። ልጆቻችን አንድ እንዲሆኑ እንጸልይ። ሁላችንም ትልቅ ትንሽ ሳይባል ሁለቱም ልጆች አንድ እንዲሆኑልን እናውራ። አንድ እንዲሆንልን ጸሎት እናደርግ። አንድ እንዲሆንልን በጸሎት እናስባቸው እንጂ እዚህ ጋር በማባላት ምን በማለት ሁሉም አንድ ሆነው በመጡበት ሰዓት እኛ አንድ መሆን ለምን አቃተን? ጨረቃ ፋሚሊዎች አይ ለምንድን ነው ለምን መሰለሽ ይሄ ሁሉ ህዝብ ሰው እንደዚህ የሚሆነው የራሱን ጸባይ እያወጣ ነው። ቤት ያለውን አመሉን ነው ይዘው የሚመጣው ፓብሊክ ላይ። ያ ሊሆን አይችልም። ቤት ያለ ጸባይሽ ሌላ ነው፣ የፓብሊክ ሌላ ነው፣ ሁሉም ሌላ ነው። ገባሽ? የራስሽ እዚህ ጋር ስትቀርቢ አስተውሎ መናገርን መቻል አለብሽ። ሚዲያ ላይ ወጥቶ ስለተጮኸ ብቻ አንቺ የኔን ሀሳብ ልጫንብሽ ማለት አልችልም። ገባሽ የምልሽ? እና መጠንቀቅ አለብን ለምንሰጠው ወርድ። ለምን ኮመንት አስተያየት
ሰውን ይሰብራል ይጠግናልም። ስለዚህ መጠንቀቅ አለብን። ገባሽ? እነሱ ልጆች ናቸው ከኛ በጣም 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 ልጆቻችን የሆኑ እነሱንም ሆነ ሌሎቹን ስልሽ ስንናገር ምንድን ነው የምንለው ብለን ራሳችንን የማያስገምት ነገር አስበን አገናዝበን የቱ ጋ ነው ትክክለኛው ብለው ማስተዋል አለብን ባይ ነኝ። እኔ እንደዛ ነው የምለው። ይቅርታ ካጠፋው፣ ለምን ብዙ ነገር እያየው እየሰማው ስለሆነ ነው ይሄን የምለው። እና ሁላችሁም ከዚህ መማር አሁን ሳሚልኝ አትጨነቂ ለተሳዳቢ ምናምን ባይዘወይ ብዙ አይነት ህዝብ ነን ያለ ነው። ገባሽ? ተሳዳቢ አለ፣ ሌባ አለ፣ ምቀኛ አለ፣ ጠላት አለ፣ ገዳይ አለ፣ ሁሉም ብዙ አይነት። ከዚህ ሁሉ ሰው ጋር ፌስ አርገሻች አንችልም። ስለዚህ የምትመርጪውን ጥሩ የሚናገረውን እንመርጣለን። ሌላው ደግሞ እንደ አስተያየት እንጠቀማለን። ከዛ አስተያየትሽን ትሰጫለሽ እና እንደነሱ እየጨውሽ ስለተጨወ ብቻ እውነት ይወጣልና እውነት ይታወቃል ማለት አይቻልም። ስለዚህ የምንናገረውን ቃላት አስተያየት እንምረጥ። አፋችን ጥሩ ነገር አንደበታችን ይውጣ ነው የምለው። ስለተጨወም አይደለም። ይሄንን ነው የምለው። አንዳንዴ ናንዬ እኔ የምለው ነገር አንዳንዴ የሆነ ነገር ኮትኩተው ያናግሩሽ እና የሆነ ክፉ ቃላት ካፍሽ እንዲወጣ ያደርጉሻል ማለት ነው። እኔ እዚህ ጋር ሚዲያ ላይ ማለት ነው አሁን ነው እንደውም በዚህኛው ነው መሳደብ የጀመርኩት። በፊት በ2 ወሩ ጊዜ የሚያቆኝ ልጆች እንደውም አሁን ምን ነክተሻል ብሌን ይሉኛል። ምን ነክቶሻል እንደዚህ ተሳዳቢ የሆንሽው ይሉኛል። በፊት አልሳደብም፣ የፈለገ ነገር ቢሉ አልሳደብም ነበር። ግን አሁን የምሳደበው ነገር ምንድነው መሰለሽ? እኔ ነኩኝ ብዬ አይደለም የምሳደበው፣ ሃይሚ ነኳት ብዬ ነው። ሃይሚ የሚሰድዋት ልጆች ነው። የዛንም የእመቤታችን ስዕል ከኔ ጋር ሲዘቀዘቅ የነበረው ሃይሚ ስለነካቸው አሁን ይቅርታ ተባብለን ይቅርታ ተጠያይቀን ነው ይቅርታ ስላነሳሁት ማለት ነው። ይቅርታ ሰላምዬ ልትሰሙት ትችያለሽ። እኔ እና አንቺ ሰላም ወርደናል። ይቅርታ የዛኔም ያን ሁሉ የተፈጠረውን ለምንድን ነው እኔ ተነክቼ አልነበረም፣ እኔ ነክታኝ አልነበረም። ይቅርታ አድርጊልኝና ሃይሚን ሰደበች ብዬ ነበረ። ግን ከዛ በኋላ የእመቤታችን ፎቶ ከተነሳ በኋላ እኔ የብዙ ሰዓት ረግጠውኛል። በቀደም እንደውም ከኩሽና ውጪ ሁላ ብለውኛል። እኔ ለዛ መልስ አልሰጠኋቸው ለነሱ ማለት ነው። ለምን እዚህ ጋር ከተሳዳቢ ጋር መሳደብ ሳይሆን ናንዬ ተሽለሽ መገኘት፣ ያ ተሳዳቢ ንቀሽ መተው። አንቺ እነሱ አሁን ደካማ ጎንሽ ምን እንደሆነ ሃይሚን ሰደዋት እኮ አልኩሽ እኮ ሃይሚን ሰደዋት፣ ክብሯ አይቀንስም። ብሩኬን ሰደቡት፣ ከክብሩ አይወርድም። ለእኛ ብሩኬም ሆነ ሃይሚም ለእኛ አንድ ሆነ አንድ ይዘን እንሄድ፣ መሳደብ የለብንም። ስለዚህ ተከባብረን በእነሱ የመጣ ከምንሰዳደብ ተከባብረን ጸሎት እያደረግንላቸው እንኑ። ባይዘው የሚሳደብ ሰው የተሰደበ ነው። እኔ እንደዛ ነው የምለው። ሰው የሚሳደብ የሚራገም በእንደዛ መንገድ ነው የማየው። እና ስልሽ አንቺ ሆነሽ አትገኙ። ለምን በደካማ ጎንሽን አይተው ነው አሁን እነሱ የተናገሩሽ ይመስለኛል። እንደዛ ሴንሲቲቭ ፓርቲሽ በቃ ሃይሚ እንዲሆንች እንዲና ሲባል እንትን ስለምትይ ለዛ ነው እዛ እኔ አንቺ ይህን ትላንትና እኮ አልኩሽ እኮ ትላንትና የት ነው የሄድኩት መሰለሽ? እነ ሩታ ደጋፊዎች ጋር ማለት ነው። የሩታ ደጋፊዎች ምን አሉ? ህፃኑ ተዘቀዘቀ። ልጅቷ የዘቀዘቀችዋ ልጅ ደግሞ የማን ነው? የሃይሚን ፎቶ ነው የተጠቀመችው። የሃይሚ ደጋፊ እኮ አይደለችም። እንዲህ እያደረጉ ነው። የሃይሚን ፎቶ አስቀመጠች። ሳስብ ብዙ ሰው ስጠይቅ የማናት ተባለች። ያቺ የሄርሜላ ደጋፊ ናት ተብሎ ከዛኛ የተጠቀመችው ምንድን ነው? ራያዋ ነኝ የሃይሚ ወዳጅ አዲስ ነው የከፈተችው። ቲክቶክ ደግሞ አዲስ ነው የከፈተችው። ዋናዋን ሄርሜላን ትታ መታ በማን ከፈተች? የራያዋ ነኝ የሃይሚ ወዳጅ ብላ ከፈተች። እና የእንትነዋ ፎቶ ማንን ነው የዘቀዘቀችው? ከሚገርምሽ ህፃኑን ከመዘቅዘቋ በፊት ማን እንደዘቀዘቀች ታውቂያለሽ? ብሩኬ ከነናቱ የተነሳው ፎቶ ዘቅዝቃ ነፍስ ይማር ብላ ጻፈችበት ከላይ ማለት ነው። በጣም ዝቅ ሳረገው ደግሞ ምን አደረገች መሰለሽ? ሩታና ብሩኬን ዘቅዝቃቸው የለቅሶ ኢሞጂ የለቅሶ ክላክ ይሄ ምንድን ነው የሚባለው? እሱን አርጋ ነፍስ ይማር ብላ ከላይ ጽፋበታለች።
ከዛ መልሼ ዝቅ ሳረገው ደግሞ ምን አረገች? ስክሮን ሳረገው ህፃኑ ምንም ያላየው አስበሻል። 2 ወር እኮ አልሞላው። 2 ወር እንኳን አልሞላው በቅጡ ማለት ነው። ዘቅዝቃውስ ዝም ብትል ነፍስ ይማር። አሁን ምን በመጣበት ነው ነፍስ ይማር የሚባለው? ያ ዱዳ ልጅ በጣም ይገርም። እነሱም አልፈርድባቸው። ሃይሚን እዘቀዝቃቸዋለሁ፣ ሃይሚን እዘቀዝቃታለሁ። እንዴት አባቷ አርጌ እንደምዘቀዝቃል ታውቃላችሁ። በላይ ላይ ቁጭ ብላ ስትል ሰው ሼር አደረገልኝ። ብሌን እስኪ ማስቆም ከቻልሽ ግቢ ተባልኩ። ምሳ እያቀረብኩ ነበረ። ናንዬ ምሳውን ትቼ ነው የገባሁት ማለት ነው። ከዛን ገብቼ አወራኋቸው። እሷ እኮ አልኳቸው እኔ ብዙ ሰው ጠይቄያለሁ። የሃይሚ ደጋፊ ፎቶ ያስቀመጠው ሁሉ ለዛ ሰው ደጋፊ አይደለም። የብሩኬ ፎቶ አስቀምጠው የሚሳደቡት የብሩኬን ወደውት ወይ ደጋፊ ሆነው አይደለም። እባካችሁ የሃይሚን ፎቶ አስቀምጠው የሃይሚ ደጋፊ ሁላ አይደለም። ለምንድን ነው የምትዘቀዝቋት? ሃይሚ እኮ አክስት ናት የህፃኗ አልኳቸው። የህፃኗ አክስት ናት። ለምንድን ነው ሰው የምትዘቀዝቋት? ኧረ ደጋፊ ካልሆነች ለምን ፎቶዋን አታስነሱ? ደጋፊ ካልሆነች ለምንድን ነው እሷ ቲክቶኳን ማታቃጥሉት? አየለችን አስገቢያት። ይቅርታ ልጠይቅ ነው ብላለች እና ብለው ሲናገሩ በቃ ከቻላችሁ አልኳቸው፣ ከቻላችሁ ተሽላችሁ ተገኙ፣ ካልተሻላችሁ ዘቅዝቋት። እሷ የለመደችው ነው ብዬ ትቻቸው ወጣሁኝ ማለት ነው። እና ሃይሚ ተሰደበች ምን አላለችም አይባልም። ስለዚህ ቃልዬ በስነ ስርዓት ይቅርታ ልጠይቅ ነው ስላልሽ ነው። ሳሚልኝ ነይ ግቢ። ለምን ወጣሽ? ነይ ግቢ ይቅርታ ልጠይቅ ነው ብላለች። በምትነጋገሩት ተነጋግረት። ብሌን በመጀመሪያ ይቅርታ ቤትሽ ስለተበጠበጠ ብሌን በመጀመሪያ ይቅርታ። እሷንም ካጠፈው ይቅርታ ጠይቃታለሁ። ግን ጥያቄ አለኝ በመጀመሪያ ለእሷ። ይሄ ጥያቄ የምጠይቃት በትህትና ነው። ጥያቄን ከመለሰችልኝ በኋላ ከዛ ይቅርታ ጠይቃታለሁ። በተረጋጋ መንፈስ፣ በመሳደብ ሳይሆን በተረጋጋ መንፈስ ከታች ልትሆኒ ልትሰሚኝ ትችያለሽ። ስሚልኝ፣ እኔ የሸርሙጣ ላይ አልሽኝ። የኔ እናት የስ ሸረሙጥ አይተሻል። መልሽልኝና ይቅርታ ጠይቅሻለሁ። እኔ አንድ ነገር ልንገርሽ፣ መቼም ይቅርታሽን አልፈልገው። ትሸረሙጣልሽ አንቺ እኔ ልጄን ምን አደረኩ? ብሩክ እኮ ልጄ ነው። እንዳንቺ ሳይሆን እንዳንቺ በአንቺ እድሜ ማለት ነው። አሁን በአሁኑ ሰዓት በአንቺ እድሜ ትክክሉን ስነግርሽ አርጅቻለሁ። እኔ በ14 ዓመቴ ነው ልጅ የወለድኩት። የ14 ዓመት ልጅ ተማሪ ሆኜ ነው ልጄን የወለድኩት። አሁን የሚገርምሽ ነገር የእኔ ልጅ ከኔ እኩል ነው ማለት ትችያለሽ። እሺ የኔ እናቴ ግን ለምን እንደዛ ነው ያልኩት? አልጨረስኩም። አንቺ ለእኔ ቅቤ ነው መጀመሪያ ጭንቅላት ልክ እንደገባሽ ለእኔ ማለት ነው። በምን የተነሳ ነው ይሄን ያልሽኝ ብትይ ማለት ነው። እኔ አንቺን ጭራሽ ከነመፈጠርሽ ረስቼሽ ነበረ። ግን እኛ እዚህ ጋር የምንንትን የምንለውን ቃልዬ ወስዳ እየለጠፈች ነው ስትል እንዴት እኔ በተለይ የተናገርኩትን እንዳትለጥፍ። እሷ ማለት ብሩክ ማለት ወንድ ልጅ አለ። በሌላ ተርጉመሽው ከሆነ እኔ አይዶንት ኬር ምንም አይመስለኝም። ለምን እንደሆነ ታውቂያለሽ? እኔ ዩቱብን ሀረብ ቤት ማለት ነው ሰርቼ ላቤን ጠፍ አድርጌ ትክክለኛ ኦሪጂናል ደሞዜን ነው የምፈልገው እንጂ በቲክቶክ እና በየዩቱበር በሰውዬው እንትን እያልኩኝ እየታከኩ አልኖርም። ሲቀጥል ደግሞ ማለት ነው በጣም ሰውን ልጅ አክብራለሁ። ብዙውን ጊዜ ጽፍልሽ ነበረ ብዙውን ጊዜ ጽፍልሽ ነበር። አንቺ ፈጣሪን አትፈሪም? ለወንድ ልጅ ለምን ይሄ መልስ ትሰጫለሽ? ለምን እንዲህ ታደርጊያለሽ? ያኔ ግን እህቴ ይቅርታ ማለት ነበረብሽ። ብዙውን ጊዜ ጽፍልሽ ነበረ እዚህ ጋር ማለት ነው። ሲቀጥል ደግሞ ብሩክ ልጄ ነው። አንቺ ብታከብሪ ባታከብሪ እኔ ምንም መስለሽ አትታይኝም። ምንም አንቺ ይሄን ቃላት ባትናገሪኝ አንቺ ሸርሙጣ ብዬ አልሰድብሽም። አሁንም እኔ የምፈራው ልዑል እግዚአብሔርን እንጂ የሰው ልጅ አከብረዋለሁ እንጂ እኔ ሰውን አልፈራም።
በጣም አልፈራም። ሰውን ግን አከብረዋለሁ። አንቺ ለእኔ ትክክለኛውን መልስ ቀስ ብለሽ ብታስረጅኝና ብትናገሪ እኔ ማስረዳሽ ነበር። አንቺ ግን እኔ ማነኝ ብለሽ እኔ ሃይሚ በዚህ ወጥቶ በዚህ ገብቶ ብትይ ትክክለኛ ሃይሚን የሚወዳትማ ብሩክን ይወዳል። አንደርስታንድ ማድረግ ነው። ለወንድ ልጅ ክብር የሚባል ነገ ልታፈቅሪ ትችያለሽ፣ ባልም ሊኖርሽ ይችላል። አንቺ ግን ለአንድ ወንድ ልጅ ክብር ስትሰጪ የገዛ ባልሽ ሊያከብርሽ ይችላል። ለምን ብትይ የሰራሽውን ታጃለሽ። ከአንደበትሽ የሚወጣውን ነው ፈጣሪ ደግሞ የሚያዝብሽ። የተቀመጠ ነገር ተቀመጠ ነው፣ የተነሳ ነገር ተነሳ ነው። ማንኛችንም እኛ ቲክቶክ ላይ ለጨዋታ ድምቀትና ልጆቻችን ስለምንወድ ነው። አሁን ሰሞኑ የነበረውን እየየ ብለን ነው የምናለቅሰው። ብሩክ አንልም፣ ሃይሚ አንልም። ትክክለኛ ልጆቻችን አቀራ አድርጊው እና እሺ፣ ቀጥይበት፣ ቀጥይ። አመሰግናለሁ። ይቅርታሽን ግን አልፈልግም፣ ምንም አልፈልግም ይቅርታሽን። በተናገርሽው አንደበት እግዚአብሔር ይቅር ይበልሽ። እኔ ሳምልኝ ይቅርታ በደል የለም። አንቺ ግን የሸርሙጣሪ ላልሽኝ ይቅርታ እንድጠይቅ ይፈልጋሉ። መቼም አላደርገው። አንቺ መጀመሪያ የተናገርሽኝን ንግግር ወቂያ። አንቺ እኮ ከብሩኬ ከልጄ ጋር አገናኝሽ። ከልጄ ጋር በክብር እኮ አላገናኝሽኝ። ብታገናኝኝ በክብር ማለት ነው እኔ ይቅርታ ጠይቅሻለሁ። መቼም ምድር ሰማይ ቢገለበጥ ይቅርታ አልጠይቅሽም። እውነቱን ነው የምነግርሽ። ይቅኝሽ ለማንኛውም ላስረዳሽ። አንቺ ስላወራሽበት ብሩኬን ተናገርሽው ስላልሽው ብቻ ፖይንት አስረድተሽኛል። በቃ አሁን ስለ ቤቱ እኔም አንቺም ቤቱን ስለበጠበጥ ነው ለተከበረችዋ ማለት ነው። ትክክለኛ ለምትወዳቸው እዚህ ጋር ያልሰማሉ በቃ አይ ማንም አይደለም፣ ማንም ሰምተውሻል። በቃ ምንም አያስፈልግም። እዚህ ጋር አንቺ አልሰሙኝም። አንቺ እኮ የራስሽን እኔን እንደ መጥፎ አድርገሽ እኮ ነው እንትን ያልሽው። ሀቢቲ እንደ መጥፎ አይደለም። ከተረዳሽ ተረጂ። ይኸውልሽ አዳምጪኝ፣ አስረዳሽኝ እኮ መጀመሪያ እኔን እኮ እንደ ጥፋተኛ አድርገሽ ነው እንትን ያደረግሽ ማለት ነው። ነገርኩሽ እኮ አንቺ ተናገርሽ እኮ አንቺ ተናገርሽ። እዚህ ጋር አዳምጪኝ፣ ድጋሜ እንድታወሪ ስላልፈቀድኩልሽ ነው። አንቺ መጀመሪያ አጥፍቼ ነበር፣ ተናግሬው ነበረ፣ ይቅርታ ጠይቄዋለሁ አልሽኝ። አንቺ እኮ ተናግረሻል። በቃ እዚህ ጋር አዳምጪኝ። እኔ ተናግሬው ነበረ። እዚህ ጋር ሃይሚዬን ሴት ይዞ ስለመጣ ስራ ከሆነ 4ም 5ም ይዞ መምጣት ይቻላል። አንቺ ስራዬ ብለሽ አይደለ እንዴ ከቲክቶክ ላይ እየቀዳሽ እየለጠፍሽ የምትሰሪው? ስራዬ ነው ብለሽ አይደለ እንዴ እንጂ ሃይሚን ወደሽ አይደለም፣ ብሩኬን ጠልተሽ ሃይሚን ወደሽ አይደለም። እውነቴን ነው የምነግርሽ። እዚህ ጋር ስራሽ ስለሆነ ነው፣ ብር ስለሚቆጥርልሽ ነው ዩቱብ ላይ እንጂ ትክክለኛ ሃይሚንና ብሩክን ከወደድሽማ የነዚህ የሚፋቀሩትን ልጆች እንዲህ ቅንጣት ያህል የቅንጣት ስባሪ ያህል እንዲያትናገሪ ልንገርሽ። መስራት ስላለብሽ በእነሱ መነገር ነው። ተይ እነሱን። እኛ በምናወራውና በምንናገረው እንኳን እየለጠፍሽ እየሰራሽ አይደለም እንዴ? እኛ ካልተናገርን ኬት ታመጫለሽ? ብሩክና ሃይሚ ከሌሉ ኬት ፈጥረሽ? ስራ ስለሆነ ነው መሰለኝ የምትሰሪው። ይሄ ነው በቃ እንጂ ሌላ ነገር ሰው ለምን ሰው ይስማ አይደለም። ሰው ለምን ወይ ማሬ ቆይ አቁሚ። ከታች ያላችሁ አሁን የገቡት አልና ሳሚልኝ ይቅርታ ሊጠያየቁ ነው። ከታች ያላችሁት በኮመንት አለቅላቂ ስርዓታችሁን ያዙ። አይመለከታቸውም። ሁለቱ ይቅር ይባባሉም አይባባሉም አይመለከተንም። እኛ ዝም ብለን ነው የምንሰማው። በኮመንት የምታሽቀብጡ ወይ ለሳሚልኝም ለቃለው የምታሽቀብጡ ስርዓት ያዙ። ነገር ማባባስ እንጂ ከሌ ረፍ ከሌ እነሱ ይጠያየቁ፣ ከስድብ ውጭ ይጠያየቁ፣ ይተማመኑ። እኔ እንዳወራ እድል ትስጠኝ። እሷ አሳማት 24 ሰዓት ሙሉ ስታወራ ልታድር ነው።